ፍቅር ሲባል በራሱ ታምር ነው። ሁለት ሰዎችን ከየትኛውም የዓለም ጥግ ለይቶ ያቆራኛል። ሕይወትን ትርጉም በሚሰጥ ተስፋ ይሸልማል። ግን ይሄ ተስፋ፣ ይሄ ጉጉት፣ ይሄ የዓመታት ህልም ሊሳካ አንድ እርምጃ ሲቀረው ቢፈራረስስ? ሁሉ ነገር አልቆ የሰርግ ልብሱ ተሰፍቶ የእድሜ ልክ ቃል ኪዳን ሊፈጸም ቀናት ሲቀሩት ሁሉም ነገር ባዶ ሲሆን የሚፈጠረው ስሜት ምን ይመስላል? ይቅርታ፣ አልችልም፣ ከዚህ በላይ መቀጠል እንደማንችል ገብቶኛል። እነዚህ ቃላት የተነገሩኝ ከማፈቅራትና ህይወቴን ላጋራት ከተዘጋጀሁላት ሴት ነበር። ልክ የሰርጋችን ቀን ሊደርስ ሳምንታት ሲቀሩት በቅጽበት ዓለም የቆመች ያህል ነበር የተሰማኝ። ለምን? እንዴት? ምን ተፈጠረ? እነዚህ ጥያቄዎች መልስ አጥተው አእምሮዬን ለረጅም ጊዜ ሲያውኩት ኖረዋል። የኛ ታሪክ የግላችን ሊመስል ይችላል። ዛሬ ላይ ሳየው ግን የብዙዎቻችን ድምጽ የሌለው ስቃይ እንደሆነ ተረድቻለሁ። ዛሬ የምንወያየው ለምን ብዙዎቻችን የምንገነባው የፍቅር ግንኙነት ልክ ወደ ትዳር ሊያድግ ሲል እንደሚፈራርስና ህልማችን ከጫፍ ሳይደርስ እንደሚበተን ነው። እኔና ህይወት ስሟ ለዚህ ሲባል ተቀይሯል። የተዋወቅነው ዩኒቨርሲቲ ነው። ፍቅራችን በንጹህ ስሜት፣ በደብዳቤ፣ በስልክ ጥሪዎችና በትንሽ በትልቁ ነገር በመደጋገፍ የተገነባ ነበር። የግንኙነታችን ጥልቀት የሚለካው በመመሳሰላችንና ያለ ቃላት በመግባባታችን ነበር። ሳልናገር የምትረዳኝ፣ ሳታሰብ የማውቅላት ያህል ነበር የሚሰማን። አብረን ብዙ ህልሞችን አለምን። ከትምህርት በኋላ ስለምንሰራው ስራ፣ ስለምናቋቁመው ቤተሰብ፣ እንዲያውም ስለ ልጆቻችን ስም እየቀለድን እናወራ ነበር። ቤተሰቦቻችን ሲተዋወቁ ነገሮች ይበልጥ ተፋጠኑና የሁለቱም ወገን ቤተሰብ በደስታ ተቀብሎን የሰርጉን ነገር ማውራት ጀመረ። መጀመሪያ ላይ ሁሉም ነገር አስደሳች ነበር። የሰርግ ቦታ መምረጥ፣ ልብስ መለካት፣ የግብዣ ካርድ ማሰራት፣ ሁሉም የህልማችን አካል እየሆነ ሲመጣ ደስታችን ወደር አልነበረውም። ነገር ግን ቀስ በቀስ የሆነ ያልተለመደ ነገር ማስተዋል ጀመርኩ። ህይወት ከቀን ወደ ቀን እየተለወጠች መጣች። ድሮ ለሰዓታት ሳንሰለች እናወራ ነበር። አሁን የስልኳ ጥሪዎች አጠሩ። ደክሞኛል፣ ስራ በዝቶብኛል የሚሉ መልሶች ተደጋጋሚ ሆኑ። አብረን ስንሆንም የቀድሞ ሳቋና ጨዋታዋ ጠፍቶ በዝምታና በሐሳብ ተተካ። ምን ሆነሻል ስላት የሰርጉ ነገር ትንሽ አስጨንቆኝ ነው ትለኝ ነበር። በወቅቱ አምኛታለሁ። የሰርግ ዝግጅት ጭንቀት እንዳለው ስለማውቅ ጊዜ ሰጠዋት። ግን ነገሮች እየባሱ ሄዱ። ከቤተሰቦቿ ጋር ያላት ግንኙነት ሳይቀር ሲሻክር ይታየ ነበር። በተለይ እናቷ እንዲህ አይነት ሰርግ ነው የሚገባሽ፣ የእንትና ልጅ እኮ እንዲህ ነው ያደረገችው እያሉ የሚፈጥሩት ጫና በግልጽ ይታየ ነበር። የኔም ቤተሰቦች በበኩላቸው ባህላችንን የጠበቀ መሆን አለበት የሚሉ አስተያየቶችን ይሰጡ ነበር። እነዚህ ሁሉ ነገሮች በሁለታችን መካከል እንደ ግድግዳ ሲገነቡ ይሰማኝ ነበር። ችግሩ ግን የሰርጉ ዝግጅት ብቻ አልነበረም። ወደ ውስጥ የሰረገ ጥልቅ የሆነ ነገር እንዳለ ልቤ ይነግረኝ ነበር። ህይወት ትዳር የሚለውን ጽንሰ ሐሳብ እንደ ትልቅ ተራራ የምትፈራው መሰለኝ። ጥሩ ሚስት መሆን ይችላለሁ? ቤትና ስራን እንዴት ነው የማስታርቀው? ቤተሰቦቼ የሚጠብቁትን ነገር ባላሟላስ? የሚሉ ስጋቶችን በወሬያችን መሃል ተጠቅስ ነበር። እነዚህ ስጋቶች ከቀን ወደ ቀን ፍቅራችንን መሸፈን ጀመሩ። ከዚያም ያቺ ቀን መጣች። ካፌ ተቀጣጥረን ስንገናኝ ፊቷ ላይ ፍርሃትና ሐዘን በአንድ ላይ አነበብኩ። እንባ እየተናነቃት ይህንን ነገር ማቆም አለብን አለች። ለምን ብዬ ስጠይቃት ግልጽ መልስ አልነበራትም። ብቻ አልችልም፣ ለአንተ ጥሩ ሚስት መሆን አልችልም፣ ሁሉንም አበላሸዋለሁ ብቻ ነበር ያለች። በወቅቱ ክህደት መስሎኝ ነበር። ከዓመታት በኋላ ሳስበው ግን የህይወት ችግር እኔ መጥላቷ አልነበረም። ችግሩ ከራሷ ጋር ነበር። በልጅነቷ ወላጆቿ ሁሌም ከሌሎች ጋር እያወዳደሩ ማሳደጋቸው በቂ አይደለሽም የሚል ስሜት በውስጧ ስር እንዲሰድ አድርጎት ነበር። ይህ ስውር የስሜት ጠባሳ ትዳር ከሚጠይቀው ትልቅ ኃላፊነትና የህይወት ለውጥ ጋር ሲጋፈጥ ሊቋቋመው አልቻለም። ውድቅ የመሆን ፍርሃትና በቂ ያለመሆን ስሜት ደስታዋንና ፍቅሯን በገዛ እጇ እንድታፈርስ አስገደዷት። የግንኙነት ችግሮችን ሊያባብሱ ከሚችሉ ጉዳዮች መካከል የስሜት ጥገኝነትና ውድቅ የመሆን ፍርሃት እንደሚገኙበት ከጊዜ በኋላ ተረድቻለሁ። የኛም ፍቅር ሰለባ የሆነው የዚህ ስውር የስነልቦና ጦርነት ነበር። ታሪኬን ስመረምረው ችግሩ የኔና የህይወት ብቻ እንዳልሆነ ገባኝ። ይልቁንስ በማህበረሰባችን ውስጥ ስር የሰደደ የብዙዎቻችን ድምጽ አልባ ጩኸት ነው። ትዳር የሁለት ሰዎች የግል ውሳኔ መሆኑ ቀርቶ የቤተሰብና የማህበረሰብ ፕሮጀክት ሲሆን ችግሩ ይጀምራል። በኢትዮጵያ ማህበረሰብ ውስጥ የቤተሰብ ጫና ለብዙ የፈረሱና ገና ሳይጀመሩ ለተበተኑ ግንኙነቶች ዋነኛ ምክንያት ነው። ቤተሰቦች ለልጃችን እናስባለን በሚል የራሳቸውን ያልተሳኩ ህልሞች፣ ፍላጎቶችና እሴቶች በልጆቻቸው ትዳር ላይ ለመጫን ይሞክራሉ። የምትመርጠው ሰው ከኛ ቤተሰብ ጋር መመጣጠን አለበት፣ ሀብት ከሌለው ምን ያደርግልሻል፣ የኛም ባህልና ሃይማኖት የማይከተል ከሆነ አስቸጋሪ ነው የሚሉ መስፈርቶች ይደረደራሉ። እነዚህ መስፈርቶች ከተፋቃሪዎቹ ስሜትና መግባባት ይልቅ ቅድሚያ ሲሰጣቸው ፍቅር ትርጉሙን ያጣል። ሌላው ትልቁ ችግር የተሳሳተ የጋብቻ ፍላጎት ነው። ብዙዎቻችን የምናልመው ስለ ትዳር ሳይሆን ስለ ሰርግ ነው። ሰርጉ እንዲያምር፣ ብዙ ሰው እንዲጠራ፣ ውድ ልብስ እንዲለበስና
ምርጥ ፎቶ ለመነሳት እንጨነቃለን። ነገር ግን ከሰርጉ ማግስት ስለሚጀምረው የህይወት አጋርነት፣ ስለ መግባባትና ስለ መስዋዕትነት ብዙም አናስብም። ማህበረሰቡ ለሰርጉ ዕለት የሚሰጠው ትኩረት ለትዳሩ ዘላቂነት ከሚሰጠው ይበልጣል። በዚህም ወጣቶች ለትዕይንቱ እንጂ ለህይወቱ ዝግጁ ሳይሆኑ ወደ ትዳሩ ይገባሉ። ወይም የትዕይንቱ ጫና በራሱ ፍቅራቸውን ያፈርሰዋል። ይህ ጫና በገንዘብም በኩል ይመጣል። የሰርግ ወጪ ጣራ ሲነካ ጥንዶች ገና ህይወታቸውን ሳይጀምሩ በዕዳ ይጠመቃሉ። ይህ የገንዘብ ጭንቀት በመካከላቸው አለመግባባትን ይፈጥራል። ያንተ ቤተሰብ ብዙ ሰው ጠራ፣ ያንቺ ቤተሰብ የሚጠብቁት ወጪ በዛ እየተባባሉ ገና ከጅምሩ ግንኙነታቸው ይሻክራል። በጋብቻና በስራ መካከል ሚዛን የመጠበቅ ተግዳሮት ቤተሰብን በአካልና በስሜት ሊጎዳ እንደሚችል የታወቀ ነው። ይህ ጫና ገና ወደ ትዳር ሳይገቡ ሲጀምር ብዙዎች ይህንን ሁሉ ሸክም ከምሸከም ብቻዬን በሆን አይሻለኝም ወደሚል ውሳኔ ይደርሳሉ። ይህንን ሁሉ ችግር በማባባስ ረገድ የኢትዮጵያዊው ምን ይሉኛል ባህል ትልቅ ሚና ይጫወታል። ምን ይሉኛል የሚለው ስጋት ሰዎች ለራሳቸው ሳይሆን ለሌሎች እይታ እንዲኖሩ ያስገድዳቸዋል። በፍቅር ግንኙነቱ ውስጥ ግልጽነትና ታማኝነት ወሳኝ ሲሆኑ፣ ምን ይሉኛል የሚለው ፍርሃት ግን ሰዎች ስሜታቸውን እንዲደብቁ፣ ችግሮቻቸውን እንዳይናገሩና በውሸት ጭንብል እንዲኖሩ ያደርጋቸዋል። ለምሳሌ አንደኛው ወገን ግንኙነቱ እንደማይሰራለት ቢገባውም ለሰርግ ተዘጋጅተን ከተለያየን ሰዎች ምን ይሉናል፣ ቤተሰቦችን አሳፈርኳቸው በሚል ፍራቻ ብቻ ችግሮቹን ዋጥ አድርጎ ይቀጥላል። ይህ በውስጥ የተዳፈነ ችግር ልክ እንደ እሳተ ገሞራ ጊዜውን ጠብቆ ይፈነዳል። ብዙውን ጊዜ የሚፈነዳው ልክ እንደኔ ታሪክ የሰርጉ ቀን ሲቃረብ ነው። ምክንያቱም የህይወት ዘመን ውሳኔን በውሸት ላይ መመስረት እንደማይቻል ነፍስ በደንብ አድርጋ ታውቃለች። በተጨማሪም በባህላችን ውስጥ ስሜትን በግልጽ መናገር እንደ ነውር ወይም ድክመት የሚታይበት አጋጣሚ አለ። ወንድ ልጅ አያለቅስም፣ ሴት ልጅ ስሜቷ መቆጣጠር አለባት እየተባለ ያደገ ትውልድ በፍቅር ግንኙነት ውስጥ የሚያጋጥሙትን ስሜታዊ ውጣ ውረዶች እንዴት መወጣት እንዳለበት አያውቅም። መግባባት የሚፈጠረው በንግግር ነው። ነገር ግን መነጋገርን ባልተማርበት ማህበረሰብ ውስጥ አንዱ የሌላውን ስሜት ባለመረዳት የሚፈጠር ክፍተት እየሰፋ ሄዶ ግንኙነቱን ለሁለት ይሰነጥቀዋል። ብዙ ትዳሮች ገና ሳይጀምሩ የሚፈርሱት ጥንዶቹ እንዴት መነጋገር እንዳለባቸው ስላላወቁ ብቻ ነው። ሌላው በእኛ ማህበረሰብ ጎልቶ የሚታየው ጉዳይ ከትዳር በፊት ስለሚኖር ግንኙነት ያለው የተዛባ አመለካከት ነው። ግንኙነትን እንደ መተጫጫና መተዋወቂያ ጊዜ ከመቁጠር ይልቅ በቀጥታ ወደ ትዳር መግቢያ በር አድርጎ የማየት ዝንባሌ አለ። ይህ ደግሞ ሰዎች በደንብ ሳይተዋወቁ አንዳቸው የሌላውን ደካማና ጠንካራ ጎን ሳይረዱ ለህይወት ዘመን ቃል ኪዳን እንዲወስኑ ይገፋፋቸዋል። በኋላ ላይ ያሰብኩት አይነት ሰው አይደለም ወይም አይደለችም የሚል ጸጸት ሲመጣ ሁሉም ነገር አልቆ ይሆናል። ታሪኬን የጀመርኩት በሐዘንና በጸጸት ነበር። ለብዙ ዓመታት ህይወትን ወቅሳት ራሴንም ጠይቅ ነበር። ዛሬ ላይ ግን ለምን እንደተፈጠረ ስረዳ ሐዘኑ ወደ መማሪያነት ተቀይሯል። የኔና የህይወት ታሪክ ያሳየን አንድ ትልቅ እውነት አለ። ፍቅር ብቻውን በቂ አይደለም። ፍቅር በማህበረሰብ ጫና፣ በስውር የስሜት ጠባሳዎችና በመግባባት እጦት ሊፈርስ ይችላል። መፍትሄው ማህበረሰቡን ወይም ቤተሰብን መጥላት አይደለም። መፍትሄው መረዳት ነው። በመጀመሪያ ራሳችንን መረዳት፣ በውስጣችን የተደበቁ ስውር ጠባሳዎች ምንድናቸው፣ ምን አይነት ፍርሃቶች አሉብን የሚለው። እነዚህን ሳናውቅ ወደ ግንኙነት ስንገባ ሳናውቀው የራሳችንን ደስታ እያጠፋን ሊሆን ይችላል። በመቀጠል የምንገነባውን ግንኙነት ከውጭ ከሚመጣ ጫጫታ ሁሉ መጠበቅ ያስፈልጋል። ትዳር የሚገነባው በሁለት ሰዎች ፍቅር፣ መተማመንና መግባባት ላይ እንጂ በቤተሰብ ፍላጎትና በማህበረሰብ ጭብጨባ አይደለም። የደስታችን መሐንዲሶች ራሳችንን። ስለዚህ የሌሎችን ድምጽ ከመስማታችን በፊት የልባችንንና የምንወደውን ሰው ልብ በሚገባ እናዳምጥ። የራሳችንን የደስታ መንገድ ለመምረጥና ለመገንባት የሚያስፈልገውን ድፍረትና ጥበብ ፈጣሪ ለሁላችንም ያድለን። እስካሁን ያነሳናቸው ሐሳቦች በብዙዎቻችን ህይወት ውስጥ በተለያየ ደረጃ ያጋጠሙን ይመስለኛል። እናንተስ በህይወታችሁ ውስጥ እንዲህ አይነት የቤተሰብ ወይም የማህበረሰብ ጫና አጋጥሟችሁ ያውቃል? በግንኙነታችሁ ላይስ ምን አይነት ተጽዕኖ አሳድሮ ይሆን? ከታች በኮሜንት መስጫው ላይ ገጠመኞቻችሁንና ሐሳባችሁን ብታካፍሉን ሁላችንም እንማርበታለን። ለዚህ ቻናል አዲስ የሆናችሁ መሰል አስተማሪ ይዘቶች እንዳያመልጧችሁ ሰብስክራይብ በማድረግ የቤተሰባችን አካል ልትሆኑ በአክብሮት ጋብዛለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።